በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መላከ ሰላም መምህር ሐዋርያ ታረቀኝ፣ የደብራችን አስተዳዳሪ፣ የተከበሩ ወንድማችን መጋቤ ምስጢር አደለኝ መሰለ የደብራችን ዋና ጸሐፊ፣ የተከበራችሁ አባቶቼ ሊቃውንት፣ መምህራን፣ ካህናት፣ ወንድሞቼ ዲያቆናት፣ ክርስቶስን ፈልጋችሁ የክርስቶስን ፍለጋ ተከትላችሁ በዚህ በቅድስናው ስፍራ የተገኛችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትን በመጨመር በልዑል እግዚአብሔር ስም ፍጹም ሰላምታ እንደምን አደራችሁ? እንደምን አረፈዳችሁ? አሜን። እግዚአብሔር ይመስገን ብለን ስሙን ጠርተን እንድናመሰግነው የፈቀደልን የረዳን ያገዘን የአባቶቻችን አምላክ ልዑል እግዚአብሔር ክብር ምስጋና ይድረሰው። የእናቱ የእናታችን የድንግል ማርያም ስም የተመሰገነ ይሁን። የቅዱሳን መላእክት፣ የቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ስማቸው የተመሰገነ ይሁን። እንዴት አደራችሁ? ማን ያስተምረን? እግዚአብሔር አምላካችን ሁላችን እንዲያስተምረን የእርሱ መልካም ፈቃድ ይሁንልን። ኃይለ ቃሉን ከኔ ጋር ትናገራላችሁ። በመልካምና በበጎ ልብ ቃሉን ሰምተው የሚጠብቁት በመጽናትም ፍሬ የሚያፈሩ ናቸው የሚል የትምህርት መነሻ ይሆናል። በመጽናት ምን የሚያፈሩ ናቸው? ፍሬ የሚያፈሩ ናቸው። የትምህርታችን መነሻ ይህ ነው የሚሆን። ይህንን ኃይለ ቃል በሉቃስ ወንጌል ምዕራፍ 8 ቁጥር 15 ላይ፣ በማቴዎስ ወንጌል ደግሞ ምዕራፍ 13 ላይ ገብታችሁ ብታነቡ ይህ ቃል ታገኙታላችሁ። በማርቆስ ወንጌልም ተጽፏል እና ይህን ኃይለ ቃል መጀመሪያ አነብላችኋለሁ። አሁን የመጣችሁ ሰዎች ስለምትኖሩ ትከታተሉኛላችሁ። ቅድም በቅዳሴ ጊዜ የተነበበው ከጸሎቱ ክፍል መካከል የነበረው የወንጌል ክፍል ነው። ምዕራፍ 8 ቁጥር 1 ጀምሮ እስከ 22 ነው የሚለው የዕለቱ ወንጌል እና እንዲህ ይላል። ከዚህም በኋላ እየሰበከና ስለ እግዚአብሔር መንግሥት የምስራች እየተናገረ በከተማይቱ በየመንደሩ ያልፍ ነበር። 12ቱም ከእርሱ ጋር ነበሩ። ከክፉዎችም መናፍስትና ከደዌም ተፈውሰው የነበሩ አንዳንዶች፣ እነርሱም 7 አጋንንት የወጣላት መግደላዊት ማርያም የምትባልም ነበረች፣ የሄሮድስ አዛዥ የኩዛ ሚስት ዮናም፣ ሶስናም፣ ብዙዎች ሌሎችም ሆነው በገንዘባቸው ያገለግሉት ነበር፣ ክርስቶስን እንደሚያገለግሉ። ብዙ ሕዝብ በተሰበሰቡ ጊዜ ከከተማዎችም ሁሉ ወደ እርሱ በመጡ ጊዜ በምሳሌ እንዲህ ሲል ተናገራቸው። ዘሪ ዘሩን ሊዘራ ወጣ። ሲዘራም አንዱ በመንገድ ላይ ዳር ወደቀ፣ ተረገጠም፣ የሰማይ ወፎችም በሉት። ሁለተኛው በዓለት ላይ ወደቀ፣ በበቀለም ጊዜ ርጥበት ስላልነበረው ደረቀ። ሶስተኛው በእሾህ መካከል የወደቀ እሾህ ነበረ፣ አብሮ በቀለ፣ አነቀው። ሌላው ደግሞ በመልካም መሬት ላይ ወደቀ፣ በበቀለም ጊዜ 100 እጥፍ አፈራ። ይህንንም በተናገረ ጊዜ የሚሰማ ጆሮ ያለው መስማት ይስማ ብሎ ጮኸ። ይህንን ካለ በኋላ ጌታችን አምላካችን ኢየሱስ ክርስቶስ ደቀ መዛሙርቱ ይህ ምሳሌ ምንድን ነው ብለው ወደ ክርስቶስ ቀረቡና ጠየቁት። እርሱም እንዲህ አለ፣ ለእናንተ የእግዚአብሔር መንግሥት ምስጢር ማወቅ ተሰጥቷችኋል፣ ለሌሎች ግን እያዩ እንዳያዩ እየሰሙ እንዳይሰሙ በምሳሌ ነው አለ። ምሳሌው ነው፣ ዘሩ የእግዚአብሔር ቃል ነው። በመንገድ ዳርም ያሉት የሚሰሙ ናቸው። ከዚህም በኋላ ዲያብሎስ ይመጣል፣ አምነውም እንዳይድኑ ቃሉን ከልባቸው ይወስዳል። በዓለት ላይ ያሉት ሲሰሙ ቃሉን በደስታ የሚቀበሉ ናቸው። እነርሱም ለጊዜው ብቻ ያምናሉ እንጂ በፈተና ጊዜ የሚክዱ ስር የሌላቸው ናቸው። በእሾህ መካከልም የወደቀ እነዚህ የሚሰሙ ናቸው። መንገዳቸውን ሂደው በሕይወት ዘመን በሐሳብ በባለጠግነት በምኞት ይታነቃሉ፣ ሙሉ ፍሬም አያፈሩ።
በመልካም መሬት ላይ የወደቀ እርሱ በመልካም ልብ በበጎ ልብ ቃሉን ሰምተው የሚጠብቁት በመጽናትም ፍሬ የሚያፈሩ ናቸው ይላል። ስለ ቃሉ የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ይህንን ኃይለ ቃል እንደ እግዚአብሔር መልካም ፈቃድ አንስተን እንማማራለን። ምንም ያለንበት ሰዓት ጊዜው በጋ ቢሆንም እንኳን ነገር ግን ደግሞ ዘመን በዘመን መፈራረቁ አይቀርም። አባቶቻችን ይህንን ዕለት ዘመነ ክረምት ብለው ሰይመውታል እና ስለ ክረምት ስናነሳ በመጀመሪያ ላይ ክረምት ብዙ አይነት ትርጓሜ ያለው፣ ከሱ መካከል ግን ክረምት የሚለውን ነገር ስናነሳ መከራን ያነሳል። ምን ያነሳል አልኳችሁ? መከራን ያነሳል። ለዚያም ጌታችን አምላካችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ላይ ስለ ዕለተ ምጽአት የመምጣት ምልክት ምንድነው ብለው ደቀ መዛሙርቱ ሲጠይቁት እንዲህ የሚል ምልክት ሰጥቷቸዋል። እይኩን ብያከሙ በክረምት ሽሽታችሁ በምን አይሆን? በምን አይሆን? በክረምት አይሆን። ለምን ነው የተባለ ስንል ያው ክረምት ሁላችን እናውቃለን። ላዩ ውሃ ነው፣ ታቹ ውሃ ነው። በዚያን ሰዓት ይጨነቃሉ፣ ይቸገራሉ። ላዩ ውሃ ታቹ ውሃ በሆነበት ሰዓት አስቸጋሪ ነው። ረሃቡ ይጸናል፣ መከራው ይጸናል፣ ችግሩ ይጸናልና ክርስቶስ አምላካችን በክረምት ሽሽታችሁ አይሁን። ይህ ዋናው ክረምት የሚለው ነገር ሳይሆን በመከራ ስደታችሁ አይሁን። መቼም መከራ አስጨናቂ ነው። ሰው ገንዘብ አስቦ የሚሰደድ ተስፋ ኑሮን ነው። ነገር ግን ደግሞ በመከራ የሚሰደድ ደግሞ ከባድ ነው፣ ተስፋ የለውም። ተማርኮ የሚሰደድ በመከራ የሚሰደድ ተስፋ የለውም እና ክርስቶስ አምላካችን ሽሽታችሁ በመከራ በክረምት አይሁን ብሎ ክረምት መከራ እንዲሆን ይናገራል። ከዚያም ባለፈ ግን ነቢያትን በክረምት ገበሬ መስሎ ይናገራል። በእናልኳችሁ በክረምት ገበሬ መስሎ ይናገራል። ሐዋርያትን ደግሞ መከር የሚሰበስቡ መከሩን የሚያጭዱ በበጋ ወይም ደግሞ በመኸር ገበሬ ይመስላቸዋል። የክረምት ገበሬ ሁላችን እንደምናውቀው በትከሻው ሞፈር ቀንበር ይሸከማል፣ በራሱ ላይ ዘር ይሸከማል። ከታች ዳጥ ነው፣ ከላይ ደግሞ ዝናብ ነው። በብዙ ውጣ ውረድ እየወደቀ እየተነሳ ዘር ዘርቶ ይመለሳል። ግን ዘር እንደዚያው መከራ ተቀብሎ ዘር የሚዘረው ማንን ተስፋ አድርጎ ነው? ማንን ተስፋ አድርጎ ነው? እግዚአብሔርን። ነቢያት ክርስቶስ ይወለዳል ብለው ተስፋ አድርገው፣ ያው ገበሬ መቼም በተስፋ ነው ዘሩን የሚዘራው። ዛሬ ላይ ብዙ ገበሬዎች እየተጨነቁ ነው። ለመናገር ከሆነ አየሩ ተቀይሮባቸው ክረምቱ በጋ ሆኖባቸው ግማሾች ዘራቸውን ዘርተው ዘራቸው የደረቀባቸው፣ ግማሾች ደግሞ ለመዝራት በተስፋ እየጠበቁ በእንባና በጩኸት መካከል ያሉ አሉ። እግዚአብሔር አምላካችን እንባችን ጩኸታችን ይስማ እና ነቢያት በክረምት ገበሬ ይመስላሉ። የክረምት ገበሬ ብዙ ውጣ ውረድ እንዳለበት ነቢያትን በብዙ ውጣ ውረድ፣ ቅድም ጨለማ ብዬ ነግሬያቸዋለሁ። ክረምት ከዚያም ባለፈ መከራ ነው ብያቸዋለሁ። ነቢያት የነበሩበት ዘመን የመከራ ዘመን ነበር። የምን ዘመን አልኳችሁ? የመከራ የጨለማ ዘመን ነበረ። ጾመው ብርሃን ያላዩበት፣ ጾመው ክብር ያላገኙበት፣ በመጋዝ ተተርትረው የእግዚአብሔር መንግስት ያልወረሱበት፣ ከእግዚአብሔር ጋር ያልተገናኙበት፣ መንግስት እግዚአብሔርን ያላገኙበት ዘመን ማነው ካላችሁ ነቢያት ናቸው። እና የክረምት ዘመን የተስፋ ዘመን ነው። አንደኛው ተስፋ ነው። ነቢያት በተስፋ መከራ ተቀበሉ። ነቢያት በተስፋ ስለ ክርስቶስ ተሰደዱ። ነቢያት በተስፋ ስለ ክርስቶስ በመስቀል ተሰቅለዋል። እና ገበሬም ደግሞ በተስፋ ዘር ይዘራል። ዘሩ ደግሞ የነቢያት ትንቢት ነው። የማን አልኳችሁ? የነቢያት ትንቢት። ዘሩ ወርቆ ምን ያፈራል? ፍሬ ያፈራል። የነቢያት ደግሞ ትንቢት ተነግሮ ሱባኤ ተቆጥሮ ማንን አገኙ? ፍሬ ክርስቶስን አግኝተዋል። ስለዚህ የነቢያት በክረምት ይመሰላሉ። በመጸው ወይም ደግሞ በመከር ጊዜ ደግሞ ሐዋርያት ይመሰላሉ። እንዲሁም ሐዋርያው ቅዱስ ጳውሎስ ክርስቶስን ተናግሯል። ምን አለ መሰላችሁ? ሌሎች በደከሙበት እናንተ ገብታችሁ ኖራችሁ፣ እናንተ በልታችሁ ጠገባችሁ፣ በእነሱ ፈንታ እናንተ ተተክታችሁ ኖራችሁ። ነቢያት ትንቢት በተናገሩት፣ ሐዋርያት ግን ክርስቶስን አዩ እና ይህ ዘመን ይህንን የሚገልጽ ነው። እና የገበሬን ሕይወት ስናስብ ይህ ነው። እኛውን ዛሬ እንደው በዚህ ዘመን እንደው መከራችን ከበድ እንላለን። እውነት የገበሬን ሕይወት ብናስበው በጫንቃው ተሸክሞ በራሱ ተሸክሞ ታቹም ላዩም ውሃ ሆኖበት በዚያ በጭንቅ መካከል ዘር ዘርቶ የሚመለሰው ብናስብ የኛ መከራ ቀላል ነው። እናቶች በጀርባቸው ልጅ አስለው ጉልጓሎ ሲጎለጉሉ ሲያርሙ ሲያጭዱ የነሱ መከራ ብናየው የኛ መከራ ቀላል ነው።
መቼም አሁን በዚህ ዘመን ላለ ወጣቱ ማስተማር ይህ ቀላልነት ነው። መከራ እንደሚያውቀው ይህንን መከራ ላየ ላለፈበት ደግሞ ከባድ መሆኑን ይረዳል እና ይህንን የያዘ ነው እና ወደ ርዕሴ ስመለስ ክርስቶስ አምላካችን በምሳሌ ያስተማራቸው። በምን አልኳችሁ? በምሳሌ ምሳሌ ትምህርት በጣም ይገባል። አሁን እንደው ከዚህ ከእናንተ መካከል የሆነ በምሳሌ አንድ ነገር ብናገር ቅኔም አለው፣ ሰምም አለው፣ ወርቅም አለው አይደል? ይገባል እና ክርስቶስ አምላካችን በዘር መስሎ ሲያስተምር እንዲህ አላቸው። ወፃ ዘራይ ይዝራ ገበሬ ወይም ደግሞ ዘሪ ዘር ሊዘራ ወጣ አለ። ከዚያስ ምን አለ? የመጀመሪያው ዘር በመንገድ ላይ ይወድቃል አለ። በምን ላይ አልኳችሁ? በመንገድ ላይ የወደቀ ዘር አለ። በመንገድ ላይ የወደቀው ዘር ያው መሬት የለውም፣ እርሻም የለውም። ምን አረጉት? ሰዎች ተከተሉት። ከዚያስ በኋላ የሰማይ ወፎች መጥተው በሉት አለ። ማን በሉት አልኳችሁ? የሰማይ ወፎች መጥተው በሉት አለ። ሁለተኛው ደግሞ በጥንጫ መካከል ይወደቃል አለ። እርሱም ደግሞ ጥንጫው አፈር የለውምና እንዲሁም ደግሞ ዘሩ ስር አልሰደደምና ስር ስለሌለው መጀመሪያ ወዲያው በቀለ፣ ከዚያስ ወዲያው ደረቀ፣ ስር የለውምና አለ። ሶስተኛው በእርሾ መካከል የወደቀ ዘር አለ አለ። በእርሾ መካከል የወደቀው ዘር ዘሩን በቀለ፣ ከዘሩ ጋር ደግሞ እሾ በቀለ። እሾም ዘሩን በበቀሉ ጊዜ እሾም ዘሩን አነቀው፣ ፍሬ ማፍራት አልቻለም ማለት። አራተኛው በመልካም መሬት የወደቀ ዘር አለ። ይህም ዘር ደግሞ 30፣ 60፣ 100 ፍሬ ቅንጣት አፈራ። በስንት መሬት ላይ ወደቀ? በአራት ላይ። ይህን እናንተ ባሕርያት የሚባሉት ነፍስ ስንት ናቸው? የሥጋ ባሕሪ ስንት ናቸው? 4 ናቸው። ምን ናቸው? እሳት፣ ውሃ፣ መሬት፣ ነፋስ። አሁን ክርስቶስ አምላካችን መሰለ እና መስሉ ሲያስተምራቸው ሐዋርያት ምሳሌው አልገባቸዋል። አንዳንድ ጊዜ እኛ መኳዚ መድረክ ላይ ቤተ ጉባኤ የተማርነውን እኛ የተረዳነው እናንተ ተረዱታላችሁ ብለን የምንናገረው ነገር አለ። የቤተ ጉባኤው ሙሉን አናስቀምጠውም። አሁን ምስጢረ ሥላሴ ሙሉን አዚያመት እናስተምራችሁ ብንል አይምሯችሁ መቀበል አይችልም። ቤተ ጉባኤ 3፣ 4 ዓመት፣ 6 ዓመት፣ 7 ዓመት ተቀምጦ የተማረውን የሚወስነው ያን ደግሞ ሲወሰን በእውቀት አይደለም በእምነት ነው። አሁን ምስጢረ ሥላሴን ሰው በእውቀት አይወስነው፣ በእውቀት አይወሰንም፣ በእምነት ነው የሚወሰነው። ሰው በመንፈስ ቅዱስ መወለዱ ይህ በእውቀት አይወሰንም፣ በመንፈስ ነው የሚወሰነው። በመንፈስ ቅዱስ ይወሰናል። የክርስቶስ ስጋው ተለውጦ ወይም ደግሞ ህብስቱ ተለውጦ ስጋ መለኮት ወይም ተለውጦ ደመ መለኮት መሆኑን በእውቀት በፍልስፍና አይገኝም፣ በእምነት ነው የሚገኘው። በእምነት ምስጢር የሌላቸው ሰማይና ምድር የማይወስነው ጌታ በድንግል ማርያም ማኅፀን ተወሰነ 9 ወር ከ5 ቀን ሰው ሆነ ብለን ስንናገር በእውቀት አንወስነው፣ በእምነት እንወስነዋለን። የሁሉ መሰረት ምንድነው? እምነት ነው። አሁን ለምሳሌ ያዝ ቁጭ ብላችሁ ወንጌል እየሰማችሁ ያላችሁ በምንድን ነው? በእምነት ነው። በእምነት ነው። እውቀት ራሱን የቻለ ነው። እምነት ራሱን የቻለ ነው። እውቀት በሰማይ እስከ መብረር ሊደርስ ይችላል። በሰማይ ቢበር ክርስቶስ ሊያገኝ አይችልም። በምድር ሊሽከረከር ይችላል። በምድር ሊሽከረከር ክርስቶስ ሊያገኝ አይችልም። ክርስቶስ የሚገኘው በፍልስፍና በጥበብ በመውጣት በመውረድ ሳይሆን ክርስቶስ የሚገኘው በእውነተኛ ሃይማኖት በእውነተኛ እምነት ነው። እና ይህንን ሲናገር ሐዋርያት ምሳሌው አልገባቸዋልና ፈክር ለነ ዘንተ ምሳሌ፣ እንዲሁም ምሳሌውን ተርጉምልን አሉት። ምኑን ተርጉምልን? ምሳሌውን ተርጉምልን። በዚህ ሰዓት ክርስቶስ ምን አላቸው መሰላችሁ? በመንገድ ዳር ያሉት ወይም በመንገድ ዳር የወደቁት አለ የሚሰሙ ሰዎች ናቸው። የእግዚአብሔርን ቃል ማለት ነው። የእግዚአብሔርን ቃል የሚሰሙ ሰዎች ናቸው። እነዚህ ሰዎችም ከሰሙ በኋላ ዲያብሎስ ይመጣል፣ አምነው እንዳይድኑ ቃሉን ሰምተው እንዳይጸድቁ ወዲያው ከልቡናቸው ይነጥቃቸዋል። ምን አልኳችሁ? ከምን ይነጥቃቸዋል? የተማሩትን ቃል የሰሙትን ቃል ከልቡናቸው ይነጥቃቸዋል። አሁን ወፍ መጥቶ በለው ነው ያለ በአማርኛ። ለምን ነው ዲያብሎስ ወፍ የተባለ ስንል እንዲህ ይላል መጽሐፍ፣ ኢተኒ ሰራ በቤትከ እስመ ኦፈ ሰማይ ያወጣው ለነገርከ ይላል መጽሐፍ።
በቤት ሰው የለም ብለህ ሰውን አትማ፣ በቤት ሰው የለም ብለህ የሰውን ስጋ አትብላ፣ የሰማይ ወፍ ሰይጣን አውጥቶ ያጣላልና ይላል። እየሰማችሁ ነው? ማን ያወጣዋል? ሰይጣን አይደል? በቤታችን የተመከረ ምክር ውጭ ወጥቶ አያውቅም? ወጥቶባችሁ አያውቅም? ባልና ሚስት የመከራችሁት ምክር ውጭ ወጥቶባችሁ አያውቅም? እናትና ልጅ የመከሩት ምክር ውጭ ወጥቶ አያውቅም? ይወጣል አይደል? ማንም ያወጣው? ሰይጣን ያወጣዋል። በምን ያወጣዋል ካላችሁ በፍቅር ተመስሎ ያወጣዋል። እንደው አብረን ስንበላ ስንጠጣ ስንጫወት ወንድሜ እንዲህ ያለ ነገር ነበረ እኮ ቀደም ብለን እንነግረዋለን። አደራ ግን ምስኪን ነው እንላለን። ያ ሰው ደግሞ አይ አንተ ያልተሸከምከው እኔ እንዴት ተሸክማለሁ ይላል፣ ያወጣዋል። ከዚያ በኋላ ማንና ማን ይጋጫል? ሚስትና ባል ይጋጫል፣ ልጅና አባት እናት ይጋጫል፣ ጎረቤትና ጎረቤት ይጋጫል፣ ሀገርና ሀገር ይጋጫል። ማን ያወጣው ከተባለ ሰይጣን መጀመሪያ በፍቅር ይገባናል። በፍቅር መስሎ ምስጢራችን ያወጣዋል፣ ያጣላል። እና ሰይጣን ምስጢርክን ነገርክን ወሬህን ያወጣባልና በቤት እንኳን ሁለት ሰውን አትማ፣ ሰይጣን ያወጣባል። እንዲሁም አባቶቻችን እንዲህ የሚሉት ምሳሌ አለ። ሰውን ስታማ ምን ብሎ ነበር ይባላል? ለኔ ብለህ ስማ። ደግሞ ሌላ የሚሉትም አለ። ቄፎረ ምን ብሎ ነው ለብልቦ ምን ማለት ነው? ቄፎ የታጨደበት አለ። ከታጨደ በኋላ በእሳት ተቃጥሎ አሁን መቼም እንደው በዚያ በቄፎሮ የሚደበቅ ነገር ኑሮ አይደለም። አሁን ሰውን ስታማ ለኔ ብለህ ስማም ይባላል። እንደገና ደግሞ ይሄኛውንም ይጠቀሙታል። እና ይህንን ነገር ሰይጣን በምን ያወጣዋል ካላችሁ በሐሜት ያወጣብናል። የሰማነው ቃል ሰዎችን በመተቸት ያወጣብናል። ሰዎችን በመናቅ ያወጣብናል። በነገር ስራ ያወጣብናል። በትዕቢት ያወጣብናል። ሰውን በመጥላት ያወጣብናል። ሰይጣን ቃሉን ሰምተናል እኮ ቃሉን ከሰማን በኋላ ወይ ደግሞ በእኛ ባገልጋዮች እገሌ እኮ ዝም ብሎ እንዲህ ነው ብሎ ቅዱሱ ያቆረበውን ካይን የሚያማ ቅዱሱ ያቆረበውን የባረከውን ስጋው ደግሞ ያቀበለውን ካይን የሚያማ ቤተክርስቲያን የሚነቅፍ አይ እኔ እኮ ከዚህም በኋላ እንደዚህ አልሆንም ብሎ የሚወጣ ሰው አለ። እና አንደኛው ይህንን የሚገልጽ ነው። ሁለተኛው በእሾህ መካከል የተጣለው ዘር አለ፣ በጥንጫ የተጣለው ዘር አለ። ቃሉን ሲሰሙ ከንፈራቸውን የሚመጡ ደስ እያላቸው አቤቱ አቤቱ ጌታ ሆይ ማረን እያሉ ኃጢአታቸውን እያሰቡ የሚመለሱ ናቸው አለ። ሁለተኞች ቃሉን ሲሰሙ ደስ ይላቸዋል። የሰማችሁ ነው? ምን ሲሰሙ አልኳችሁ? ቃሉን ሲሰሙ የሚደሰቱ እና ይደሰታሉ። ቃሉን ይሰማሉ። ስለ ሐሜተኛ ሲናገር እውነት ነው። ስለ ሐሰተኛ ሲነገር እውነት ነው። ስለ ነፍሰ ገዳይ ሲነገር እውነት ነው። ስለ አመንዝራነት ሲነገር እውነት ነው። ስለ ክፋት ሲነገር እውነት ነው። ስለ ተንኮል ሲነገር እውነት ነው ብሎ አምኖ ይቀበላል። ነገር ግን ያ ስር የለውም ብያቸዋለሁ። በጥንጫ ላይ የበቀለው እንደ ገብስ ልንገራችሁ። ከለም መሬት ላይና ከጥንጫ ላይ ከበቀለው ዘር ተሎ የሚበቅል የትኛው ነው? የትኛው ይበቅላል? ንገሩ። አሁን ጥሩ መሬት አለ፣ ጥንጫ አለ። ከዚህ ከሁለቱ ዘር ቢዘራበት ተሎ የሚበቅል የትኛው ነው? ጥንጫው ይበቅላል። ጥንጫው ይበቅልና ከዚያም በኋላ ደግሞ እንደው ትንሽ ፀሐይ ሲወጣ ምን ይላል? ይደርቃል። እና አሁን ደግሞ በጥንጫ የተዘራው አለ ወዲያው የሚሰሙ ፈጥነው የሚያምኑ ስለ ክርስቶስ ሲነገራቸው፣ ስለ ድንግል ማርያም ሲነገራቸው፣ ስለ ቅዱሳን ሰማዕታት ሲነገራቸው፣ ስለ መላእክት ሲነገራቸው የመላእክትን አማላጅነት፣ የቅዱሳንን ጸሎት፣ የድንግል ማርያም ምልጃ ጸሎት፣ የእግዚአብሔርን አዳኝነት ሰምተው ይወጣሉ። ወዲያው ደግሞ ምን ይመጣል መሰላችሁ? ፀሐይ እንደሚወጣ መከራ ይመጣል። ያ እጽዋቱ ፀሐይ ሲወጣበት ምን ይላል? ወዲያው ይደርቃል። እነዚህ ሰዎች መከራ ሲመጣ ምን ያደርጋሉ? ፈጥነው ይክዳሉ። አላያችሁ? ምን ይላሉ? ፈጥነው ይክዳሉ። እኚህ ሰዎች ናቸው። አሁን እያስተማርኩ ነው አለ ክርስቶስ። ፈጥነው አምነዋል። ነገር ግን ደግሞ መከራ ሲመጣባቸው ፈጥነው ይክዳሉ። አዎ ትልቁ ነገር ክርስቶስ አምላካችን ሲናገር በብዙ ጻማ ወድካም ሀለወክሙ ትብአ ለመንግሥተ እግዚአብሔር፣ በብዙ ውጣ ውረድ የእግዚአብሔር ወደ እግዚአብሔር መንግሥት ትገቡ ዘንድ አላችሁ። አሁን ስለ ገበሬ ዘር ሊዘራ ወጣላችሁ። አሁን ገበሬው ስንት ወልዶ ዝናቡን፣ ፀሐዩን፣ ውርጩን፣ መከራውን ተቋቁሞ ነው ፍሬ የሚያፈራው። የክርስትና ሕይወትም መከሮችን መቋቋም ያስፈልጋል። ሐሜቶችን መቋቋም ያስፈልጋል። የሚጠሉን መቋቋም ያስፈልጋል። የሚገፉን መቋቋም ያስፈልጋል። ያ ካልሆነ ዋጋ ልናገኝበት አንችልም። ስለዚህ መከራ ሲመጣ ፈጥነው ይክዳሉ፣ ክርስቶስን ይክዳሉ፣ ሃይማኖታቸውን ይክዳሉ፣ ማተባቸውን ይቆርጣሉ። እነሱ ናቸው አለ። እግዚአብሔር አምላክ ከዚህ ነገር በቸርነቱ ይጠብቃል።
ከዚያን ሶስተኞች ደግሞ በእሾህ መካከል የወደቀ ነው አለ። ይህ በእሾህ መካከል የወደቀው ዘሩን በቀለ፣ እሾህን በቀለ። በዚያ መካከል ዘር ትንንሽ ናቸው፣ እሾህ ደግሞ ትልቅ ነው። ወዲያው ምን አደረገው? አንቆ ያዘው ዘሩ ምን እንዳይል ፍሬ እንዳያፈራ እና እነዚህ ሰዎች ደግሞ አለ እነዚህ ሰዎች መጀመሪያ ላይ የእግዚአብሔርን ቃል ሰሙ። ቃሉን ከሰሙ በኋላ ምን አደረጉ? ወደ መንገዳቸው ወይም ወደ ሕይወታቸው ወይም ባለ ዘመናቸው ሲኖሩ ምን ይዛቸዋል አለ? ክፉ ሐሳብ። ምን ይዛቸዋል? ከዚያስ ባይለጠግነት። ከዚያስ ደግሞ ምን ይዛቸዋል አለ? ከባይለጠግነት ባለፈ ይሄ ምኞት ምን ይዛቸዋል አልኳችሁ? ሐሳብ፣ ክፉ ሐሳብ ከማን ይለያል? ከእግዚአብሔር ይለያል። እንደውም ትልቁ ነገር ለኃጢአት ሁሉ መነሻው ምንድነው ካላችሁ ይሄ ከልብ የሚመነጨው ሐሳብ ነው። ልብ የሁለት መገኛ ነው። የጽድቅም መገኛ ነው፣ የኃጢአትም መገኛ ነው። ከመልካም ልብ ምን ይገኛል? መልካም ሕይወት ይገኛል። ከክፉ ልብ ደግሞ መራራ ሕይወት ይገኛል። መራራም የምናረገው ጣፋጭም የምናረገው ከልባችን የሚወጣው ነገር ነው። መራራም አድርጎ የሚያወጣው ጣፋጭም አድርጎ የሚያወጣው መልካም አድርጎ የሚያወጣው ክፉ አድርጎ የሚያወጣው ልብ ነውና ክፉ ሐሳብ ያላቸው ሰዎች በሐሳብ የሚጨነቁ ሰዎች በዚህ ዘመን ወለን ለመናገር ከሆነ እንደው በሐሳብ ያልተጨነቀ ሰው የለም አይደል? በሐሳብ ያልተጨነቀ ወለን ለመናገር ከሆነ አገልጋዩ በሐሳብ ተጨንቋል፣ ተገልጋዩ በሐሳብ ተጨንቋል። ሁሉም በሐሳብ ውስጥ ነው ያለው። እግዚአብሔር አምላካችን ከሐሳብ ጭንቀት ይገላግላል። እና በሐሳብ ተጨንቀው ደግሞ ተስፋ ይቆርጣሉ። ተስፋ ሲቆርጡ ደግሞ ሃይማኖታቸውን ይለውጣሉ። እና የመጀመሪያው ቃሉን ይሰማሉ፣ ሐሳብ ይመጣባቸውና ተስፋ እንዲቆርጡ፣ እንዲጠራጠሩ፣ ከቤተ ክርስቲያን እንዲርቁ ያደርጋቸዋል። አንደኛው ይሄ ነው። ሁለተኛ ባይለጠግነት። በቀደም ነግሬያቸዋለሁ። ሰሎሞን ሲናገር ባይለጠግነቱን እንደጠላ ነገር ግን ደግሞ ድህነትን እንደጠላ ተናግሯል። ይሄ ባይለጠግነት የሚባለው ነገር ገንዘብ ኑሮት ቤተክርስቲያን የሚሰራ ችግረኞችን የሚረዳ ለችግረኛ ድርጅት የሚያቋቁም ይሄ ባይለጠግነቱ ከእግዚአብሔር ያገኘው ነው። ባይለጠግነት ተሰጥቶት ግን እግዚአብሔርን የሚያገለግል ምሳሌ አንድ ባይለጸጋ ሲኖር ያ ባይለጸጋ ለችግረኞች ንጉሳቸው ነው። ሲራቡ ሊያበላቸው፣ ሲጠሙ ሊያጠጣቸው፣ ሲታረዙ ሊያለብሳቸው፣ ሲታመሙ ሊጠይቃቸው በገንዘቡ እግዚአብሔርን ሊያገለግልበት ነው ገንዘብ። እና የገንዘብ ደግሞ ከእግዚአብሔር ጋር የሚያገናኝ ሲሆን ከእግዚአብሔር የሚያርቅ ገንዘብ ደግሞ ገንዘብ ጣዖት ሆኖበት ወደ እግዚአብሔር ቤት ሲመጣ እንደው ዝቅ ያለ የሚመስለው እንደው በዚህ ዘመን ሆነ እንደምናገር ከሆነ እንደው ብዙ ሰው መጀመሪያ ላይ ስራቱ በችግር ውስጥ በነበረበት ሰዓት ከዚች ከወደ ምሕረቷ ላይ መጥቶ አልቅሶ ተንበርክኮ እግዚአብሔርን በጾም በጸሎት ጠይቆ ችግሩ ሲፈታ ስልጣን ሲሰጠው ገንዘብ ሲሰጠው ስልጣን ሲይዝ ልክ ቤተክርስቲያን እንደው ዝቅ የምታደርገው ሰው እንደው አጅባችሁ ምን ባይ ነው። ገንዘብ ሲሰጠው እንደው ያ ገንዘብ ከቤተክርስቲያን ሲመጣ ዝቅ አድርጎ የሚያሳየው ሰው ይመስላል። እውነት ነው። እውነት እኮ ነው። ብዙ ባይለጸጎች ከእግዚአብሔር ቤት ርቀዋል። ብዙ ባይለጸጎች ደግሞ እግዚአብሔርን ቤት ሰርተው ራሳቸውን ተሰርተዋል። ብዙ ባይለጸጎች ፎቅ ሰርተዋል። ብዙ ባይለጸጎች ፎቅ በሰሩበት ደግሞ ራሳቸው ፈርሰዋል። አሁን በሕይወታችን ስናስብ ቤት የምንሰራ እኛ የምንፈርስ፣ ቤት የምንገባ የእኛን ሕይወት የምናፈርስ፣ ቤት እየገነባን ከእግዚአብሔር ቤት የምንወጣ መንፈሳዊ ሕይወታችን የምናቀጥል ብዙ ሰዎች አለን። እግዚአብሔር አምላክ ከዚህ ነገር ይጠብቃል። እና ባይለጠግነት የያዛቸው በባይለጠግነታቸው ከእግዚአብሔር የራቁ መንግስተ እግዚአብሔርን የረሱ እነሱ ናቸው። ሌላው ደግሞ ክፉ ምኞት ያላቸዋል። ሐዋርያው ቅዱስ ያዕቆብ በአንደኛ በመልእክቱ ምዕራፍ 1 ቁጥር 12 ጀምራችሁ ስታነቡት ምን ይላል መሰላችሁ? ምኞት ኃጢአትን ጸንሳ ትወልዳለች አለ። ምን አልኳችሁ? ማን ትጸንሳለች? ኃጢአትን። ኃጢአትን ከጸነሰች በኋላ ደግሞ ኃጢአት ደግሞ ማንን ትወልዳለች አለ? ሞትን። አያችሁ? አሁን ምኞት ማንን ጸነሰች? ኃጢአት። ኃጢአት የሰራ ሰው ደግሞ ምን ወለደ? ሞትን። ሞትን የወለደ ደግሞ የት ይገባል? ሲኦል። እና ሐዋርያው ቅዱስ ያዕቆብ ሲናገር ምኞት፣ ክፉ ምኞት ኃጢአትን ትጸንሳለች። ነፍስ መግደልን፣ ሰው መጥላትን፣ ሰው ማሳደድን፣ ሰውን
በተለያየ ምክንያት ማጥመድን ለሰዎች ርቀት መሆንን ምኞት ትጸንሳለች። ከጸነሰ በኋላ ሰው ደግሞ ወንድሙን በመጥፋት ወንድሙን በማሳደድ ወንድሙን በመጥላት ወንድሙን በመግደል በተለያየ ምክንያት ኃጢአትን ይወልዳል። ይሄ ምኞት የያዛቸው ሰዎች አለ። ሶስተኛው አራተኛው በመልካም መሬት የወደቁት አለ። በመልካም እና በበጎ ልብ ቃሉን ሰምተው የሚጠብቁት ብትወዱኝ ምን እንጠብቁ ነው ያለ? እስቲ በሉ ብትወዱኝ ምን ጠብቁ? ክርስቶስን የሚወድ ምን ይጠብቃል? ቃሉ። ብትወዱኝ ቃሌን ጠብቁ። ቃሌን የሚጠብቁ መጠበቅ ብቻ አይደለም ደግሞ በመጽናናት የሚኖሩ በመጽናናት መከራ ሲመጣባቸው መከራውን በክርስቶስ የሚያቀሉ። ይህ መከራ ቀላል ነው። ክርስቶስ እኮ ለኛ የከፈለው ብዙ ዋጋ አለ። ይህ መከራ ያልፋል፣ የማያልፍ ርስት አለ፣ የማያልፍ መንግስት አለ፣ የምንወር ሰው ታላቅ ቦታ አለ ብሎ ራሱን በራሱ በእግዚአብሔር ቃል የሚያጽናና በመጽናናት የሚኖሩ እነሱ መልካም ፍሬ ያፈሩ ናቸው አለ። ምን ፍሬ አልኳችሁ? መልካም ፍሬ። ዘሩ የእግዚአብሔር ቃል ነው። የማን ቃል አልኳችሁ? አሁን የእግዚአብሔር ቃል በምናችን ይዘራል? በእኔና በእናንተ ልብ ላይ ይዘራል። ዘሪው እግዚአብሔር ወልድ ነው። ዘሪው ሐዋርያት ናቸው። ዘሪው ደግሞ ዛሬ ያሉ መምህራን የእግዚአብሔር ቃል ስሙ፣ ጆሮ ያለው መስማትን ይስማ ብለን እናስተምራለን። ስናስተምር እኛም ብንዘራ ለእኛም ሕይወት እንዘራለን። ነገር ግን የዘራነውን ዘር ደግሞ ለፍሬ የሚያበቃ ማንም ካላችሁ እግዚአብሔር ነው እና በመልካም መሬት የወደቀው በመልካምና በበጎ ልብ የወደቀ ነው። ቃሉን ሰምተው የሚጠብቁ በቃሉ የሚጽናኑ መልካም ፍሬ ያፈሩ ናቸው ማለት። ስንት አልኳችሁ? መልካም ፍሬ ምን ያሉ ያፈሩ ናቸው። እነዚህ መልካም ፍሬ ያፈሩ ደግሞ በሶስት ከፍሎ ላይ ያስቀመጣቸው 30 ያፈሩ፣ 60 ያፈሩ፣ 100 ያፈሩ። ስንት አልኳችሁ? በሶስት ከፍሎ ስንት አደረጋቸው? 30 60 100። አሁን 30 60 100 እንድናፈራ የሱ መልካም ፈቃድ ይሁንልን እንላለን። ከዚህ ወንጌል የተገኘ ነው እና የ30 ስንል አሁን 30 የመንግስተ ሰማያት ወራሽ ነው። ደስ የሚለው እኛ በፐርሰንት ልናስቀምጠው እንችላለን። ባለ 100 ትልቅ ውጤት ያለ ይመስለናል። ባለ 60 ትልቅ ውጤት ያለ፣ ባለ 30 በጣም የወረደ ሊመስልን ይችላል። 30 የሚያፈራው የማን ወራሽ ይሆናል? የመንግስተ ሰማያት ወራሽ ይሆናል። 60 የሚያፈራው የምን ወራሽ? የመንግስተ ሰማያት ወራሽ ይሆናል። 100 ያፈራው የመንግስተ ሰማያት ወራሽ ይሆናል። ቦታችን አይለያይም። 100 ያፈራው ትንሽ ክብሩ የሚሰጠው ጸጋ ለየት ይላል። 60 ያፈራው ከ30 የሚሰጠው ጸጋ ለየት ይላል። ነገር ግን ደግሞ እግዚአብሔር በማመስገን አንዱ ከፍ አንዱ ዝቅ ብለን በመንግስተ ሰማያት አንቀመጥም። ይሄ ከፍታና ዝቅታ በዚህ ምድር ነው የሚያልቀው፣ በዚህ ምድር ያልቃል እና ክርስቶስ አምላካችን ይህን ያስተማረበት መልካም ያፈራው ይህንን መስሎ አስቀምጧል። ስለዚህ እናንተም ደግሞ ዘሩ የእግዚአብሔር ቃል ነው። እግዚአብሔር በየጊዜው በመምህራን ላይ አድሮ ይዘራል። ልባችን ደግሞ መሬት ነው፣ ዘሩ የሚያርፍበት። ከመሬት ላይ ዘር ሲያርፍ ይበቅላል፣ ያብባል፣ ያፈራል። ስለዚህ እናንተም ደግሞ በእግዚአብሔር ቃል ማበብ ማፍራት ይጠበቅብናል። ትልቁ ነገር ከዚህ ወንጌል የሚያስተምረው ይህንን ነውና በመልካም ልብ የወደቀው መልካም ዘር በራሱ የሚጽናና በራሱ ራሱን በእግዚአብሔር ቃል እያረጋጋ የሚኖር እርሱ መልካም ፍሬ ያፈራ ነው ብሎ ክርስቶስ አምላካችን ይህንን ምሳሌ መስሎ አስተምሮናልና ያው ከሰዓት ጋር ለመሄድ ስለነበረን ሰዓት ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።